ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አዲስ ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። ይህ ኮንተንት የሚያስተምረው ትኩረት አድርጌ የሰራሁት በእንግሊዘኛ ሳይለንት የሚሆኑ የሚዋጡ ስንጽፍ እንጽፋቸዋለን ስናነብ ግን የሚዋጡ ቃላት አሉ። እነዚህን ቃላት ከመጀመሪያው ጀምሬ እስከ መጨረሻ ተከታታይ ቪዲዮ ስለምሰራላችሁ ይህ የመጀመሪያው ምዕራፍ ነው። ሳይለንት የሚሆኑ ሆሄያት ላይ የምሰራላችሁ ስለዚህ የመጀመሪያው ነው። እናንተ ቪዲዮ በተከታታይ እንዲመጣላችሁ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ትኩረታችሁን እንድትከታተሉ ማለት እፈልጋለሁ። ተከታተሉ። ከዚህ ላይ ያስቀመጡላችሁ አሁን ወርድ ነው፣ የእንግሊዘኛ ቃል ምንለው ነው። አማርኛ ይህ ንበቱን ማንበብ ለማትችሉ ልጆች ንበቱን እዚህ ላይ ያስቀምጬላችኋለሁ። ይሄ ትርጓሜው ነው፣ የቃሉ ትርጓሜ። ስለዚህ አንድን ቋንቋ ስንማር መጀመሪያ በትክክል ማንበብ አለብን። ከዛ ቀጥለን ደግሞ ምኑን ማወቅ መቻል አለብን? የቃሉን ትክክለኛ ትርጉም። ስለዚህ አንድ ሰው እንግሊዘኛ በትክክል አወቀ ወይም ቻለ የምንለው የቃሉን ትክክለኛ ፍች፣ ንበት ወይም ንባብ ማንበብ ሲችል፣ ሁለተኛው ደግሞ ትርጓሜውን ማወቅ ስለሚችል ነው። እና ከነ ትርጓሜያቸው አስቀምጬላችኋለሁ። ተከታተሉኝ። ወርድ እዚህ ላይ አማርኛ ነበቷል። እዚህ ትርጓሜው አሁን ሲነበብ ዋት፣ እቺ ኤች ያው በቀይ የጻፏት በቀይ ያስቀመጡላችሁ ትኩረት አድርጋችሁ ነገር ባይን ይገባል ይባላል እና በቃ አይነበብም። ቀዩን እንዳታነቡት። ይሄ ቀይ አደጋ ምልክት ነው አይደለ? ቀይ ምልክት ያለፈ ቀይ ምልክት የጣሰ እርምጃ ይወሰድበታል ወይም አደጋ ነው። ስለዚህ እናንተ ይህችን ብታነቡ በቃ ተሰስታችኋል ማለት ነው። ስለዚህ ሲነበብ ዋት 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 WHAT ዋት ምን ምንድን ማለት ስንፈልግ ዋት እንላለን። ዌል ቀጥለን ደግሞ WHEN ዌን መቼ ማለት ነው። ዌን መቼ፣ ዌን መቼ። ኦኬ ቀጥሎ የምናገኘው ቃል ደግሞ WHY ዋይ ለምን ማለት ነው። ለምን ዋይ። ደግሜ ያነብላችኋለሁ። ዋት ምን፣ ዌን መቼ፣ ዋይ ለምን። እንደዚህ ብለን ማንበብ እንችላለን ማለት ነው። ዛትስ ጉድ። ኦኬ ወደሚቀጥለው ስንሄድ ዌር ይህች በፍጹም አትነበብም። የት ማለት ነው። ቦታ ነው። ለቦታ የት ቦታ ማለት ስንፈልግ የት እንላለን። WHICH ዊች ናት። ሲኤች እንደች ነው የሚነበበው። ዊች ማለት የት ማለት ነው። ኦኬ WHILE ዋይል እየ ማለት ነው። ዋይል ማለት እየ። የዚህ ቃል ትክክለኛ ትርጉም የሚታወቀው አረፍተ ነገር ስንሰራ ነው። አረፍተ ነገር ላይ እናየዋለን። ይህ ደግሞ ዌል ጎማ፣ የመኪና ጎማ ዌል ይባላል። ዌል ይባላል። ኦኬ ዛትስ ጉድ። ደግሜ ያነበዋለሁ። ዌር የት ማለት ነው። ዊች የቱ ማለት ነው። ዌር ቦታ ነው። ዋይል ስንል ደግሞ እየ ማለት ነው። በአረፍተ ነገር ውስጥ ነው ትርጉሙን የምናገኘው። ዌል ጎማ ወይም ይችን ዌል ማድረግም ትችላላችሁ። አምስተኛዋ ዌል። ኦኬ ወደሚቀጥለው እንሄድ። ይሄ የሚቀጥለው ደግሞ ምን ይላል? እንደነገርኳችሁ ቀዩ አይነበብም። LISTEN ሊስትን ብለው ብዙዎቹ ያነቡታል። ስህተት ነው። ሌስን ማዳመጥ፣ አዳምጥ ማለት ነው። ሌስን አዳምጥ ማለት ነው። ማዳመጥ። ኦኬ OFTEN ኦፍን ሁልጊዜ ማለት ነው። ኦፍን ማለት ቲ አይነበብም። ኦፍን ማለት ሁልጊዜ ማለት ነው። ኦኬ ደግሞ SOFTEN ቲ አትነበብም። ሶፍን ማለስለስ ማለት ነው።
ኦኬ ፋስን 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 ማለት ማጠናከር ማጠንከር ማለት ነው። ደግሜ ያነብላችኋለሁ። ሌሰን ሌሰን ማዳመጥ፣ አውፍን አውፍን ሁልጊዜ፣ ሳውፍን ሳውፍን ማለስለስ፣ ፋስን ፋስን ማጠንከር ማለት ነው። ኦኬ እና በኦንላይን መማር የምትፈልጉ ልጆች በስልካችን እዚሁ ላይ ተቀምጧል፣ ደወል ትችላላችሁ። ቲቸር በላይ በማለት በኢሞ፣ ቴሌግራም፣ ቫይበር፣ ዋትሳፕ መደወል ትችላላችሁ። በየትኛውም የሀገር ክፍል ሆናችሁ በሚመቻችሁ ሰዓት መማር ትችላላችሁ። ስለነበረን ቆይታ እናመሰግናለን።